It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ ሳምንቱ መጨረሻ ላይ የነበሩትና በጣም አነጋጋሪ የነበሩት ትኩረትን የሳቡ ጉዳዮች አሉ። ከነዚህ መካከል እንግዲህ የኮሚዩኒቲ ሺልድ ጨዋታን በአርሰናልና በማንሲቲ መካከል አየን። የአርሰናልን ፍጹም የሆነ የበላይነት መሻል እና ቀሎት 3-0 በሆነ ውጤት ሲቲን አሸንፎ የኮሚዩኒቲ ሺልድ ዋንጫን ማንሳት አይተናል። ከዛ በተጨማሪ ደግሞ በሳምንቱ መጨረሻ የተደረጉ የወዳጅነት ጨዋታዎች አሉ። ሩበን አሞሪም የቀድሞ ክለቡን ማንቸስተር ዩናይትድን የገጠመበት አጋጥሞ 4-2 በሆነ ውጤት ያሸነፈበትንም ጨዋታ አይተናል። ይህንን ጨዋታ በተመለከተ ያሉት ሪያክሽኖች እና ሪያክሽኖቹን መነሻ ያደረገ የእኛ ደግሞ ሪያክሽን ይኖራል፣ አስተያየት እንሰጣለን። ከዛ ጎን ለጎን አዲሱ እውነተኛው የ2026/27 የውድድር ዓመት አርብ ደግሞ ይጀምራል። መድፈኞቹን ከኮቬንትሪ ሲቲ ጋር የሚያገናኘው የውድድር ዓመቱ የመክፈቻ ጨዋታ አርብ ዕለት ነው የሚደረገው። ከዛ ቅዳሜ እሁድ እያለ ጨዋታዎች ይቀጥላሉ። እነዚህ ሰሞኑን ያየናቸው ጨዋታዎች፣ ሰሞኑን ያየናቸው ብርታቶች የምር የእውነት የሚነግሩን ነገር አለ ወይ ስለ ውድድር ዓመቱ? ይህንን እኛ ብቻ ሳንሆን ለምሳሌ ቢቢሲ የሚጠይቃል። ቢቢሲ ሲጠይቅ ለምሳሌ ካነሳቸው ነገሮች መካከል አንዱ የሃው ኢምፖርታንት ኢዝ ኮሚዩኒቲ ሺልድ ቱ ኤ ቲምስ ሲዝን ይላል። በቃ እንነጋገርበታል። ኮሚዩኒቲ ሺልድ የአንድን ቡድን የውድድር ዓመት ከመወሰን አንጻር ያለው ፋይዳ፣ ያለው ትርጉም፣ ያለው ጠቀሜታ ምን ያህል ነው የሚለውን ያነሳል። ይህንን ያነሳና ይጠይቅና ከዛ አንድ እውነት ደግሞ ያጋራል። የሚያጋራው ባለፉት 15 ዓመታት የትላንትናውን ሳይጨምር ባለፉት 15 ዓመታት ኮሚዩኒቲ ሺልድን ያሸነፈ ቡድን የእንግሊዝ ፕሪሚየር ሊግን በዛው ኮሚዩኒቲ ሺልድን ባሸነፈበት የውድድር ዓመት ያሸነፈው አንድ ጊዜ ብቻ ገብተሻል። አንድ የኮሚዩኒቲ ሺልድ አሸናፊ ነው ሄዶ የውድድር ዓመቱ መጨረሻ ላይ የእንግሊዝ ፕሪሚየር ሊግን ዋንጫ ያነሳው ይላል። ሰው ያሁኑ በ16 ዓመት ለሁለተኛ ጊዜ ሊሆን ነው ማለት ነው አርሰናል የውድድር ዓመቱ መጨረሻ ላይ ዋንጫ የሚበላ ከሆነ። ኮሚዩኒቲ ሺልድን ማሸነፍ የፕሪሚየር ሊግን ዋንጫ ለማሸነፍ ዋስትና አይደለም ሊለን ነው ይሄ ወሬ የፈለገው። እንደዛ እንረዳው። ቢቢሲ ስላለ አይደል? አዎ፣ አይ ቢቢሲ ስላለ ሳይሆን ቢቢሲም በመረጃዎች የተጠናከረ ነገር ስላወጣ እኛም ደግሞ የምናስታውሳቸው ሂደቶች ስላሉ የኮሚኒቲ ሺልድ ጨዋታ ላይ ያሸነፈ በውድድር ዓመቱ የሚያሳየው ፐርፎርማንስ እና ዋንጫ የማንሳት እድሉ ምን ያክል ነው የሚለውን ስለምናስታውስ እኔ ይህንን ዋንጫ ማሸነፍ እንደ ዋስትና አድርጌ አልወስደውም። የፕሪሚየር ሊግ ዋንጫን ለማንሳት ለምሳሌ አርሰናል 15ቱም የኮሚዩኒቲ ሺልድ አሸናፊዎች 15ቱም የፕሪሚየር ሊግን ዋንጫን በልተው እንኳን ቢሆን ይሄ ድል ለዛኛው ድል ማስተማመኛ ዋስትና ሊሆን አይችልም። ግን አመላካች ነው ወይ? የጥንካሬ የጉብዝና ማሳያ ነው ወይ? ካልሆነም ደግሞ ለምን አልሆነም የሚለው ላይ እናወራበት። እኔ ደግሞ የምለው ስለ ቡድኖቹ በ2026/27 የውድድር ዓመት ይዘው ስለሚቀርቡት ነገር አሁን የትላንትናው ጨዋታ ወይም ስላላቸው አቅም የሆነ የነገረን ነገር አለ። ሙሉ ለሙሉ ግን አርሰናል እንደዚህ ነው ወይንም ደግሞ ማንቸስተር ሲቲ እንደዚህ ነው ብሎ ለመናገር ማረጋገጫ የሚሰጥ
ነገር አይደለም እኔ እስከሚገባኝ ድረስ። ግን ደግሞ ምንም ፍንጭ አይሰጥም ብለን ደግሞ አይ በቃ ተደረገ፣ የዋንጫ ጨዋታው አለቀ፣ እነሱም እንደ ቁም ነገር አይወስዱትም፣ አንዳንዶቹ ይቆጠር አይቆጠር ይላሉ ዋንጫውን ምናምን በሚለው ብቻ ለማለፍም ደግሞ ያስችላል ብዬ አልረዳ። ምክንያቱም ያየናቸው ጥንካሬዎችና ያየናቸው ክፍተቶች ስላሉ ማለት ነው በሁለቱም ቡድኖች በኩል። ስለዚህ ያ ነገር አሁን ለምሳሌ ከትላንትናው ጨዋታ በኋላ ማሬስካም እንደተናገሩት በደንብ ያሉትን ክፍተቶች ያየንበት ነው። እነዚያ ያሉት ክፍተቶች እስከ ውድድር አመቱ አጋማሽም ይሁን ወይም እንዳይቀጥሉ ከማንቸስተር ሲቲ ጋር እንዳይቀጥሉ ጥረት የምናደርግበት ነው፣ ያንን ለማስተካከል የምንሰራበት ነው ብለው እንደተናገሩት አሰልጣኞቹም ያንን ነገር የበለጠ ግምት ውስጥ ይከታሉ ብዬ ነው። የአርሰናል ያየናቸው መልካም ጎኖችም ደግሞ በውድድር አመቱ እስከ መጨረሻው ድረስ ይዞ ለመዝለቅ ጥረት የሚያደርጉበት ያሉትን ክፍተቶችም ደግሞ ለማስተካከል የሚሰሩበት ነው የሚሆነው እና የሚነግረን ነገር አለ ቡድኖቹ ስለተገነቡበት መንገድ ለውድድር አመቱ። ግን ደግሞ ይሄኛውን ዋንጫ ማሸነፍ ወይንም አለማሸነፍ በቃ ስለነሱ ጥንካሬና ስለነሱ ድክመት ሙሉ ለሙሉ ያሳየን ነው ብሎ ለመናገር የሚያስቸግር ይመስለኛል እንደኔ አስተያየት። አዎ ያንቺን አስተያየት እንዳለ እቀበላለሁ። ግን የኔን ስመለከተው በመጀመሪያም የኮሚዩኒቲ ሺልድንና የፕሪሚየር ሊግን ጉዳይ አስተሳስሮ አንዱ የአንዱ ማመላከቻ እንደሆነ አድርጎ የቢቢሲ ሀሳቡን ያቀረበበትን መንገድ እኔ የማልስማማበት ነው። ምንም የሚያገናኛቸው ነገሮች የሉም። ኮሚዩኒቲ ሺልድን ማሸነፍ ራሱን የቻለ የሚፈልገው ጉብዝና አለ። ያንን ጉብዝና አርሰናል ትናንትና ኖሮታል። ኢንድ ኦፍ ስቶሪ። ይሄንን የፕሪሚየር ሊጉን ዋንጫ አት ኤንድ ኦፍ ዘ ሲዝን 2026/27 ላይ ከማሸነፍ ጋራ ለመለካት መጠቀም እኔ ልክ ነው ብዬ አላምን። ለምን ብትይኝ ምንም የሚያገናኛቸው ነገሮች የሉማ። በእንግሊዝ ፕሪሚየር ሊግ ደግመሽ ደጋግመሽ እንደገና ደግመሽ ሰልሰሽ በተደጋጋሚ የውድድር አመቱ አሁን ነሐሴ መጨረሻ ላይ ጀምሮ እስከ ግንቦት መጨረሻ ድረስ ሲደረግ ደጋግሞ ሲቲም ብቻ አይደለም የሚገጥመው አይደል? አንዱ እኮ ማይሰራበት ምክንያት እኮ እሱ ነው ለኔ። ጨዋታው ከሌሎች 18 ቡድኖች ጋራም ጭምር የሚደረግ ነው። በኮሚዩኒቲ ሺልድ የምትጫወችው 90 ደቂቃ፣ በኮሚዩኒቲ ሺልድ 90 ደቂቃ ደግሞ የምትገጥሚው አንድ ቡድንን ነው። በኮሚዩኒቲ ሺልድ የገጠምሽው ቡድን ብቻ አይደለም የእንግሊዝ ፕሪሚየር ሊግ ሲሆን የሚፎካከርሽ። በፕሪሚየር ሊግ ሲሆን የሚፎካከሩሽ ቡድኖች ሌሎች 18 ናቸው። እነዚህ 18 መካከል የተወሰኑት ትላንት ከገጠምሽው ማንቸስተር ሲቲ ይልቅ ጠንከር ያሉ እኮ ሊሆኑ ይችላሉ። የተወሰኑት ለማሸነፍ በጣም አስቸጋሪ ሊሆኑ ይችላሉ። የተወሰኑት አንቺ የምትከታየውን የጨዋታ ስልት የበለጠ የሚፈትን ስልት ያላቸው እኮ ሊሆኑ ይችላል። ለአንቺ የማይስማማ ይሄ የኛ ወጋሚ ምናምን የምትየው አይነት ቡድን እኮ ሊሆን ይችላል። ሳምሪ በጣም ብዙ 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 ኬዞች አሉ ይህንን ነገር እንዳልቀበለው የሚያደርጉኝ። የመጀመሪያው ግን ውድድሩ ብዙ ሌሎች ክለቦችን የሚያሳትፍ ሆኖ ሳለ ቢቢሲ የኮሚዩኒቲ ሺልድ አሸናፊ የፕሪሚየር ሊግ አሸናፊ የመሆን እድሉ አነስተኛ ነው አይነት ስሜት ሊፈጥር የሚችል ዘገባ ነው ያመጣ። ለምንስ እናነጻጽራቸዋለን ነው ደግሞ ምነው። ሁለተኛው ይሄንን ጨዋታ እንደ ቁም ነገር ይቆጥሩታል አይቆጥሩትም? ለምሳሌ ያሸነፈው የአርሰናል ደጋፊዎች በዚህ ድል ሊደሰቱ በዚህ ድል ሊኩራሩ ምናምን ይሞክራሉ። በአርሰናል መሸነፍ ውስጥ ደስታ ያላቸው የሲቲ ደጋፊዎች ደግሞ ወይም የአርሰናልን ማሸነፍ የማይወዱ የማይፈልጉ እግር ኳሳዊ ፉክክር ምክንያት የሆነባቸው የሌላ ክለብ ደጋፊዎች ደግሞ ይህንን ድል ይሄ እኮ ቁም ነገር አይደለም ብለው ሊሉት ይሞክራሉ። እኔ ደግሞ ምለው ቁም ነገርም ሆነ አልሆነ ከመሸነፍ ማሸነፍ ይሻላል። አሸንፈሽ ዋንጫ ወስደሽ በተሻለ ስሜት ውስጥ መገኘት ይሻላል የሚለውን ነው የምወስደው ነኝ።
ግን የምር ደግሞ ቁም ነገር ነው ወይ ኮሚዩኒቲ ሺልድ ላይ ያለው ነገር? አርቴታም ማሬስካም እንደ አንድ በጣም ትልቅ ነገር ይወስዱታል ወይ? አይመስለኝም። ለምሳሌ አሁን ይሄ የአርሰናል ቡድን ያለቀውን አርሰናልን ያየ ነው ብለን እናምናለን? ጭማሪ የለም፣ ከዚህ በኋላ የሚመጣ የአርሰናል የሚሆን ተጫዋች የለም፣ ተሰናባች የለም። ትላንት ሲወጣ ከነበረው ጽሑፍ ውስጥ አንዱ አርቴታ አንድሪያ ቤርታ ቢያንስ ከዚህ በኋላ 6 ተጫዋቾችን መሸኘት አለባቸው የሚል 6ቱ በጣም የተለጠጠ በጣም የተጋነነ ነው ብቲ እንኳን እንደሚሸኙ የምናውቃቸው ግን 1-3 አካባቢ ተጫዋቾች አይጠፉም። አንዳንዶቹ ትናንት ተጫውተው ሊሆን ይችላል። ዘሴሚስትሩ ለሲቲም ቢሆን ምክንያቱም የዝውውር መስኮቱ የሚዘጋው ሴፕተምበር 1 ነው፣ የውድድር ዓመቱ ከተጀመረ ከጥቂት ቀናት በኋላ ማለት ነው። ብዙ ነገሮች ይቀያየራሉ፣ ብዙ ነገሮች ይወጣሉ ወደ ላይ፣ ብዙ ነገሮች ይወርዳሉ። የታዩ ጥንካሬዎችን የሚያጎድሉ የነበሩ ጉድለቶችን የሚያስተካክሉ በጣም ብዙ ምክንያቶች ሊፈጠሩ ይችላሉ። ስለዚህ የውድድር ዓመቱን አይወስንም። አዎ አይወስንም። ግን የአርሰናል ማሸነፍ የማንቸስተር ሲቲ መሸነፍ ውስጥ ግን የምንለው ነገር አለ። አርሰናል ማንቸስተር ሲቲን አሸነፈው ብቻ ሳይሆን እኔ የምለው ይሄን ያህል ቀሎት እንዴት አሸነፈው የሚለው መነሳት አለበት። አርሰናል ሞጋች አልባ ሊሆን ነው ወይ የሚል ስሜትን ሳይፈጥር አይቀርም። ቅድም ባልናቸው ምክንያቶች አፕስ ኤንድ ዳውንስ ሊኖር እንደሚችል ታሳቢ አድርገን ግን የምናወራው ትንቢት ስላልሆነ ያየነውን መነሻ አድርገን ስለሆነ የምንነጋገረው አስተያየት የምንለዋወጠው ሲቲ ቀዘቀዘብኝ በጣም አርሰናል ከሆነ ሲቲ ደብዝዞ እንድናየው ምክንያት የሆነው በፍጹም ብልጫ ከሆነ ይህንን አርሰናል ማቆም ከባድ። ምክንያቱም ዋናዎቹ እኮ የመጀመሪያ ተሰላፊ ያልሆኑ ተጫዋቾች እኮ ገና አሉ። አይነኬው ዴክላን ራይስ እኮ ቤስት 11 ውስጥ አልነበረ። ባለሹሩባው ቡካዮ ሳካ እኮ ተቀይሮ ነው የገባው። ቪክቶር ዮኬሬሽ እኮ ተቀይሮ ነው የገባው። አይ ዶንት ቲንክ በፕሪሚየር ሊግ ወይ በቻምፒዮንስ ሊግ ከዚህ በተሻለ ትልቅ ፋይዳ በጣም ትልቅ ትርጉም ባለው ጨዋታ ላይ እንዲህ ያለ የቤስት 11 ውሳኔ ይወስናል ብዬ አላምንም። አርቴታ ሊቀማጠል ነው ዘንድሮም። እውነቴን ነው የምልሽ። አሁን ዴክላን ራይስን ማሳረፍ ችሏል፣ ዙቢሜንዲን ማሳረፍ ችሏል። ዙቢሜንዲም ተቀይሮ ነው የገባው ምናምን። ይሄ ለአርቴታ ይሄ ለአርሰናል ለእኔ በጣም ትልቅ ነው ትርጉሙ። ጉሚያሬሽ ሲፈርም የተናገርነውን ነገር በሙሉ እንድናየው ያደረገን። ጉሚያሬሽን ሲያስፈርም አርሰናል ምን አለ? የጉሚያሬሽ ጉብዝና 1 የመሪነት ኳሊቲ አለው፣ 2 ዲፌንሲቭሊ ለቡድኑ የሚሰጠው የተጋላጭነት የሚቀንስ አገልግሎት አለ። ፎርዋርድ ፓሲንግ ፐርፌክሽኑ በጣም የሚያስደነግጥ፣ አሲስት ያደርጋል፣ የግብ ዕድሎችን ይፈጥራል። አልናልንና ሄደን ምን አለን? ለነ ዴክላን ራይስ እና ለነ ዙቢሜንዲ አይነት ተጫዋቾች እረፍት የመስጠት ምክንያት ይሆናል። ኮሚዩኒቲ ሺልድ ላይ ጀምሮ ለምን ያደክማቸዋል ታዲያ? በሜዳ ላይ አገልግሎቱ እነዛን ቅድም ያልናቸውንም ነገሮች አየን። በማሳረፉም ደግሞ ዴክላን ራይስ እና ዙቢሜንዲ አረፍ ብለው እንዲመለሱ አደረገ። እዛ ቦታ ላይ የሚኖር የመሰለፍ ፉክክር አርሰናልን እጅግ በጣም በእርግጠኝነት ከፍ ወዳለ ደረጃ ይወስደዋል። ምክንያቱም ቦታው ላይ ብዙ አማራጮች አሉ። እዛ ቦታ ላይ ያሉት አማራጮች በሙሉ መጫወት የሚፈልጉ ናቸው፣ መጫወትም የሚገባቸው ናቸው። መበላለጥ ግን መኖር አለበት።
ቅድሚያ ተመራጭ የመሆን ጉዳይ ግን ያፎካከራቸዋል። ምክንያቱም ሁሉንም በአንዴ ወደ ሜዳ ይዞ ሊገባ የሚችልበት እድል የለ። ያ በተጫዋቾች መካከል የሚኖረው የመጫወት ፍላጎት ለመጫወት የሚደረገው ፉክክር አሁን ስኬሊም እዛ ውስጥ ሊገባ ነው ማለት ነው የሚቆይ ከሆነ ከአርሰናል ጋር እና የተሰን አድቫንቴጅ ለአርሰናል ማለት ፈልጌ ነው። አይ ልክ ነው። ይህንን እንዳልከው ይሄኛውን አስተላለፍ ወይም ይህንን ተጫዋቾችን የማሳረፍ ሂደት ፕሪሚየር ሊጉ ሲጀምርም ማይክል አርቴታ ሊጠቀመው ይችላል። ከኮቨንትሪ ሲቲ ጋር ስለሆነ ጨዋታውን የሚያደርገው ምናልባት ይህንን ጨዋታ ትላንትና በተጠቀማቸው ተጫዋቾችን ማሸነፍ የሚቻል ስለሆነ እና ያንንም ደግሞ ለማድረግ እና ተጫዋቾቹን የበለጠ በተለይ የዓለም ዋንጫ ላይ ረጅም ጊዜ ያሳለፈው የመጡ ተጫዋቾች ድካም የሚታይባቸው ተጫዋቾች የተሻለውን የረፍት ጊዜ እንዲያገኙ ለማድረግ ያግዛል። አንድም በቃ የስኳድ ዴብዝ በደንብ የሚጠቅመው ለዚህ ነው እና የትላንትናው ጨዋታ ላይ ደግሞ በተለየ ሁኔታ ጎልቶ የወጡ ነገሮችም አሉ። አሁን በአርሰናል በኩል ስለሆነ ነገሮቹን እየተመለከትን ያለ ነው። ለምሳሌ ገና ጨዋታው ሲጀምር እንደው በደንብ አስተውለው ከሆነ የጨዋታውን ላይን አፕ መጀመሪያ ሲታይ የማንቸስተር ሲቲ የፊት መስመር ተጫዋቾች ማሬስካ የተጠቀሟቸው ተጫዋቾች ለምሳሌ ኤርሊንግ ሃላንድ፣ ዶኩ፣ ሴማኒዮ፣ እንደዚህ ፊልፎደን እነዚህ ነበሩና አርቴታ ከተጠቀማቸው ተጫዋቾች አንጻር ከካይ ሃቨርትዝ፣ ከዞሊስ፣ ከማዱኬ እንደዚያ ከኦዲጋርድ እንደዚህ ምናምን አንጻር ስታየው በቀላሉ ዶሚኔት የሚያደርግ ይመስል ነበረ ማንቸስተር ሲቲ በፊት መስመር በኩል ማለት ነው እና ግን ያንን የነበረውን ስሜታችንንም የቀየረ መበላለጥ ነው የታየው። እንደውም በዛ ክፍል ብቻ ላይ ሳይሆን በፊት መስመር ብቻ ሳይሆን በመሀልም በጣም የአርሰናል ተጫዋቾች ብልጫውን የወሰዱበት ጨዋታን የነበረው እና በቀጣይም እንግዲህ አርሰናል ይህንን አይነት ብልጫ በሌሎቹም ክለቦች ላይ እየወሰደ ይቀጥላል ወይ የሚለውን የበለጠ እንድንጠብቅ የሚያደርግ ይመስለኛል። አሁን ትላንትና ጨዋታው ላይ ልዩነት ከፈጠሩት ተጫዋቾች መካከል አንደኛው ኦዲጋርድ ነው እና ራሱን ሲናገር ነበረ ከጨዋታው በኋላ በቃ በሙሉ ጤንነት በቃ ወደ ሜዳ እስከገባው ድረስ በዚህ ያክል መጠን ማገልገልና ፐርፎርም ማድረግ እፈልጋለሁ ብሎ ሲናገር ነበር እና በጣም የተለየ በቃ አገልግሎት ከሰጡ ተጫዋቾች መካከል እንደ አንደኛው ተደርጎ መወሰድ አለበት። እንደውም በኦዲጋርድ በኩል የሚያሳዩት የቁጥር መረጃዎች የሚያሳዩት የነበረው የፓሲንግ አኪዩሬሲ 94.8 በመቶ ነው እና በጣም በቃ አሁን ኦዲጋርድ ላይ ይነሱ የነበሩ ጥያቄዎችን ስታይ እንደውም ከአርሰናል መውጣት አለበት የሚለውም ጥያቄ አብሮ ሲነሳ ስለነበረ ይሄ ፐርፎርማንስ የትላንቱ የተለየ ነው። በተቃራኒ የፋይናል ሰርድ የሜዳ ክልል ላይ 11 ጊዜ እንግዲህ የማሸነፍ ኳስ ይዞ የመግባትና የማሸነፍ ሂደቶችም የነበሩት ተጫዋች ነው። ግን አሁን የትላንትናው ፐርፎርማንስ በኦዲጋርድ ላይ ይህንን ያክል መንገድ ጥሩ ነገር ይዞ ቢመጣም እንደገና ደግሞ በዞሊስም በጣም አውሱን ላነሳ ነው። ለምሳሌ የዞሊስን ጉዳይ በተመለከተ በዚህ በፕሪሲዝኑ በትላንትናው ጨዋታ ላይ ብቻ አለም ትላንትና በእርግጥ 2 አሲስት አድርጓል፣ 4 ደግሞ እድሎችን ፈጥሯል። ሌላ ተጫዋች የለም በዚህ አይነት መጠን ጨዋታው ላይ አውትሻን ያደረገ። ግን የትላንትና የኮሚኒቲ ሽልድ ጨዋታ ላይ ብቻ ሳይሆን በዚህ በፕሪሲዝን የጨዋታዎች ጊዜ ላይ የነበረው ፐርፎርማንስ በጣም በጣም የሚገርም ነው። ጎልም አሲስት በማድረግ እድልን በመፍጠር ከዢሮና ጋር እንደውም ጎል አግብቷል። ከዛ ከሪያል ቤቲስ ጋር አሲስት አድርጓል፣ ከዶርትሙንድ ጋር አሲስት አድርጓል፣ ከማንቸስተር ሲቲ ጋር ደግሞ ትላንትና 2 አሲስት አድርጓል እና እነዚህን ጥሩ የጨዋታ ሂደቶችና ብቃት ያሳየበት ነው። ግን ይሄኛውን ነገር በቃ እንዳለ እንውሰደውና ዞሊስ በጣም ምርጥ ተጫዋች ነው፣ ከአርሰናል ጋራ በደንብ ተዋህዷል የሚለውን እንውሰደውና የኦዲጋርድንም አሪፍ የተሻሻለ መምጣት ፐርፎርማንስ እንውሰደውና አይ በቃ የሚያስብል ነው ወይ ለአርሰናል አይደለም? እችን ነገር እንድናነሳ ፈልጌ አይደለም። በሁለቱም ክለቦች በኩል ይህንን አስተያየት መስጠት መፈልገው የዞሊስ ነገር በጣም ደስ ይላል። የዞሊስን በተመለከተ በፕሪሲዝን 3 ነገሮችን እንናገር። ዞሊስን በተመለከተ 1 ዞሊስ ከክለብ ብረግ ወደ አርሰናል በ35 ሚሊዮን ፓውንድ ሲቀላቀል የልጁ ስታቲስቲክሶች ሾኪንግ ናቸው። ሾኪንግ ኢን ኤሰንስ 52 ጨዋታ ተጫውቶ 51 ጎል ፕላስ አሲስት አለው ምናምን እና አይ ለዛ ሊግ ላይ ታዲያ እዛ ሊግ ላይ ምናምን አለ እና ለአርሰናል
ይሆናል ይሄ ልጅ የእንግሊዝ ፕሪሚየር ሊግ ላይ ያለውን ዲማንድ ያሟላል ወይ የሚል በሁላችንም ማለት በምንችልበት ደረጃ አእምሯችን ውስጥ ጥያቄ ምልክት ነበር ዞሊስን ስናስብ። ከዛ ምን ተጎትቶ መጣ? ለኖርዊች ሲቲ እኮ ሲጫወት አልሆንልህ ብሎት የሚል ነገር መጣ እና የእንግሊዝ ጋዜጦች ምን ብሎ ጻፉ? የአርሰናል ደጋፊዎች መጸለይ ያለባቸው ዞሊስ በእንግሊዝ እግር ኳስ ውስጥ ለኖርዊች እንደሆነው ለአርሰናል እንዳይሆን እሺ አሉና እንትን አሉ። ከዛ በኋላ የፕሪሚየር ሊግ የውድድር ዓመት ከመጀመሩ በፊት ምን መጣ? የፕሪሲዝን ሲመጣ ዞሊስ እኮ አሲስት አደረገ ተብሎ ተጻፈ። ምን እየተጠቀሰ ነው? በ52 ጨዋታ 51 ጎል ፕላስ አሲስት ኢንቮልቭመንት ነበረው ለክለብ ብራግ። ስለዚህ ለአርሰናልም ስራ ጀመረ ተባለ። ከዛ ዳገመ እኮ ተባለ፣ አገባ እኮ። አዎ ይሄ ፕሪሲዝን ነው ምናምን አልንና አሁንም ትንሽ አጉረመረምን። ከዛ ትናንትና በነበረው ጨዋታ ላይ ፐርፎርማንሱ፣ የግብ ዕድል መፍጠሩ፣ አሲስት ማድረጉ እነዚህ ሁሉ ነገሮች ከግምት ውስጥ ገብተው በምናይበት ሰዓት ላይ ዋት እዚህ ልጅ ላይ የነበረን ተስፋ የማይጨምርበት ምክንያት የለ። ለምንድን ነው የሚጨምረው ስትይ አጌንስት ዘ ቤስት ኦፖነንት ነው። ማላይ ማንቸስተር ሲቲ ላይ ነው። ማንቸስተር ሲቲ ምን እንዲሆን ይጠበቃል? ጋርዲዮላ ቢሄድም ማሬስካ እስካለ ድረስ ምን እንዲሆን ይጠበቃል? አርሰናልን በእንግሊዝ ፕሪሚየር ሊግ ዋንጫ በማንሳት የሚፎካከረው ክለብ እንዲሆን ይጠበቃል። ዚ አትሌቲክ በዩ፣ ዘ ታይምስ በዩ፣ ስካይ ስፖርትስ፣ ቢቢሲ በዩ፣ የፈለግሽውን የስፔን የፈለግሽውን አለ የምትሆን አውጥተሽ የእንግሊዝ ፕሪሚየር ሊግን በ2026/27 ማን ያሸንፋል የኤርሊ ፕሪዲክሽንህን አውጣ ከብዙ ማሳያዎች ሲሚሌሽኖች በኋላ ምናምን ሁሉም አርሰናል ነው እኮ እያለሽ አርሰናል ካለ በኋላ ነው ስሞች ላይ መጠነኛ ልዩነት የምታየው። ግን የበዙት አሁንም ማንቸስተር ሲቲ ነው የሚሉት። አንዳንዶች ሊቨርፑልን ሊሉ ይችላል፣ ግን ማንቸስተር ሲቲ ይላሉ። ይሄ ማለት የእነሱ ግምት ይሆናል ልክ ነው እያልኩሽ አይደለም። ነገር ግን የእነሱ ግምት ውስጥ በማንቸስተር ሲቲ በኩል አርሰናልን የመፎካከር አቅም እንዳለ ግን እየነገሩን ነው። ይሄ ይፎካከረዋል ተብለው የሚጠበቀው ማንቸስተር ሲቲ ላይ ማንቸስተር ሲቲ ከአርሰናልን በበለጠና በተሻለ አሉኝ የሚላቸውን ተጫዋቾች ይዞ ወደ ሜዳ ገብቶም ዞሊስ ፐርፎርም አደረገ ስትባይ ሲገዛ ከነበረው ይልቅ በፕሪሲዝን ከነበረው ይልቅ አሁን በሱ ላይ መተማመንና በሱ ላይ ያለው ተስፋ ይጨምራል። ግን ሰው ያስፈልጋል። ግን ሌላም ሰው ማሰብ አለበት። አርሰናል ዞሊስ ላይ ግን ተስፋ ጨምሯል ብትኛ እንደገና ቶሎ ባየው እንደገና እንዴት እንደሚሆን ቶሎ እያየው በገመገምኩት እዚህ ግምገማ ውስጥ ሰክሲድ የማድረግ ውጤት ፕሮባቢሊቲ፣ ፌል የማድረግ የፕሮባቢሊቲ ነገር አለ። እንዲህ ያለውን ሪስክ መውሰድ ስለሌለበት አርሰናል አሁንም በእኔ እምነት የብራድሊ ባርኮላን ዝውውር ቢጨርስ እንግዲህ ተነሳበት ከእንግዲህ ማን ይመልሰዋል የሚል ቲያትር ነበር ድሮ። በቃ ድንቁ የቃላት መርዝን አትርጭብኝ ሆና ትላለች ማስታወቂያ ላይ ልጆች ወለን እኮ እንትን በቀበሌ ምናምን ቴሌቪዥን ሲታይ ይመጣል ማስታወቂያ። በቃ ድንቁ የቃላት መርዝን አትርጭብኝ በቃ ትላለች ስተማራ። እንግዲህ ተነሳ ማን ይመልሰው አብራ ያለስ ስለዚህ ባርኮላ ከመጣ እንግዲህ አርሰናል ተነሳ ማን ይመልሰዋል እላለሁ እኔ ያኔ። እነዚህ ጉድለቶች ቢኖሩም ሸዋጅ ነገሮች እንዳይኖሩ ስለምፈራ ነው ዝውውር ያስፈልገዋል እምልሽ። አሁን እኔ ኢቭን ኦዴጋርድ የትላንትናውን አይነት ፐርፎርማንስ ይዞ ከቀጠለ በጣም ደስ የሚል ነገር ነው የሚሆነው ለአርሰናል። ግን እርግጠኛ መሆናት ሸዋጅ እንዳይሆን
ሸዋጅ የሚባሉ ነገሮች እንዳይኖሩ ነው ኦልተርኔቲቭስ ወይም አማራጭ የምታያቸው ነገሮች መኖር ያለባቸው እና አርሰናል ለመሸኘትም መወሰን አለበት። አይ ዶንት ቲንክ አሁን ጋብርኤል ሄሱስ ከአርሰናል ጋር ይቀጥላል ብዬ አላስብም እና ቶሎ ለምንድን ነው የማይሸኘው አላቅም። ስለ ምትክ ለማሰብ ማርቲኔሊ ጉዳይ ላይ ለምንድን ነው አርሰናል እርግጥ እንቅጩን የማይናገር አይነኬ ነው አይሸጥም ዘንድሮም ከኛ ጋር ነው የሚሆነው ብሎ ማረጋገጥ ግን እውነት እንደዛ ነው ወይ ብለው ያምናሉ ወይ አያምኑም? እንደዛ ብለው ያምኑ። ይሄንን ካልን በኋላ ግን በማንቸስተር ሲቲስ በኩል እንደው ስለ አርሰናል ብቻ እንዳይሆን በማንቸስተር ሲቲ በኩል በሲቲና በባርሴሎና መካከል ስምምነት ላይ ተደረሰ። ማንን ለመሸጥ? ሮድሪ ማን ነው? የዓለም ዋንጫው ኮከብ ሮድሪ እጅግ አስቸጋሪ የሚባለውን የእግር ኳስ ተጫዋችነት ህይወቱን ያሳለፈው ከማንቸስተር ሲቲ ጋር መቼ? ባለፉት 12 ወራት ምን ሆኖ ተጎድቶ ዳነ ሲባል እየባሰበት፣ ተሻለው ሲባል እያቃተው፣ ሊመለስ ነው ሲባል መልሶ እየራቀ ከዛ ሄደና ሮድሪ ዳነ። መዳን ብቻ ሳይሆን ዓለም ዋንጫው ላይ ጉድ አሳይ። ማንቸስተር ሲቲ እውነት ይችለዋል ወይ ሮድሪን ለባርሴሎና አሳልፎ ሰጥቶ በዚህ የውድድር ዓመት በደንብ ዋንጫ ለማንሳት መፎካከር ይችላሉ የሚል ጥያቄ ያነሳል። ወይም አሁንም ስለ ሌላ ተተኪ ማሰብ መቻል አለበት። በኤሊየት አንደርሰን እና በኮቫቺች ነው ትላንትና የነበረው። እውነት ያዋጣል? እንደዚህ ያዘልቀዋል? እሱን ስለ መተካት ማሰብ የለበትም። 65 ሚሊዮን ፓውንድ ኢትስ ቤስት ዲል፣ ቆንጆ ዲል ነው። እድሜውን ታሳቢ ስታረጊው፣ የቀረውን የውል ዘመን ታሳቢ ስታረጊው በቆንጆ ዋጋ እና የጉዳት ሂስትሪውን ከግምት ውስጥ ታስገቢ በቆንጆ ዋጋ ሊሆን ይችላል የሸጠው። ቆንጆ ተተኪ አዘጋጅቷል የሚለው ላይ ግን ማንቸስተር ሲቲ እርግጠኛ መሆን እንዳለበት ነው የሚሰማኝ። አርሰናል ክብር አግኝቷል በማሸነፍ አርሰናል ክብር አግኝቷል በእነሱ ልክ የለም በሚል ግምት፣ የብዙዎች ግምት አርሰናልን ከፊት የሚያስቀምጥ ነው። እኔ አላየሁም ከአርሰናል ይልቅ እገሌ ነው ዋንጫ የሚበላው የሚል ይህ የተለመዱትን ገማቾች ነው መልስ አላየሁም። ይሄ ለአርሰናል ምን ማለት ነው? ደሳይል ለአርሰናል ደሳይል? አዎ በአርሰናል ቦታ ሆነ ስታየው በጣም የሚያስደስታቸው ነው፣ ምንም ጥርጥር የለው። እንደገናም ደግሞ እድሉም ሰፊ መሆኑን የሚያሳይ ይመስለኛል። አሁን በፕሪሚየር ሊግ ላይ ሪስፔክቱን ሪጌን አድርጓል አርሰናል። ይሄ እንደዚህ ለነገሩ አሁን ባለፈው የውድድር ዓመትም ስናየው እንደዚህ አይነት የግምት ነገሮች ክለቦች ከሰሯቸው ስራዎች አንጻር አንድና ሁለትም ደግሞ ፕሪሚየር ሊጉን ያሸነፈ ሰው ለሚቀጥለው ያሸነፈ ቡድን ለሚቀጥለው የውድድር ዓመትም የአሸናፊነት እድል ብዙ ጊዜ ሲሰጠው እናያለን። እንደዚህ አይነት አስተያየቶች ይሰጣሉ። ግን በአብዛኛው ይሄ አይነት አስተያየት የሚመጣው የክለቦቹን አደረጃጀት፣ ወቅታዊ ሁኔታ፣ ቡድኑ የተገነባበትን መንገድ እንደዚህ ከታየ በኋላና አዳዲስ የፈረሙ ተጫዋቾችን ከታየ በኋላ ለሆነ ክለብ ትልቁ ድርሻ ይሰጣል። ይህንን የውድድር ዓመት የሚያሸነፈው ይሄኛው ክለብ ነው በሚል እና እንዳልከው አሁንም አብዛኞቹ የግምት አስተያየታቸውን የሚሰጡ የትንታኔ ባለሙያዎች ለአርሰናል ትልቁን ድርሻ እየሰጡት እየተመለከትን፣ ይህንን አርሰናል እንዴት ነው የሚጠቀምበት የሚለውን እንግዲህ በቀጣይ ነው የምናየው። በመኩራራት ብቻ የሚታለፍ ነው እኔ ነኝ ያለሁት በሚል ወይንስ ደግሞ የበለጠ ኃላፊነት በመውሰድና በመሸከም ድጋሜ የፕሪሚየር ሊጉን ዋንጫ ለማንሳት እንደ ትልቅ መነሻሻ ይጠቀምበታል የሚለው ደግሞ ጫና ነው የሚሆነው። ምንድነው ጫና የሚሆነው? ብዙ እየተጠበቀብኝ ነው የሚል ጠባቂው ገማቹ የሚዲያ ገማቹ ሱፐር ኮምፒውተር ምናምን ኦፕታ ምናምን ብቻ አይደሉም፣ ገማቹ ደጋፊሽም ጭምር ነው። ከአንቺ የሚጠብቀው የሜዳ ላይ ጉዳይ የሜዳ ላይ ፐርፌክሽን ከፍ ያለ ነው የሚሆነው። ይሄንን ዴሊቨር አለማድረግ ደጋፊውን ወደ ንጭንጭ ሊወስድብሽ ይችላል ከጠበቀው በታች ከሆንሽበት። የመጀመሪያው ነገር እሱ ነው። ሁለተኛው ተጋጣሚዎችሽ በሙሉ ይሄንን ከፍ ያለ እና በሁሉም የተሰጠ
ግምትን ካገኘው ከአርሰናል ጋር ነው የሚጫወተው እያሉ ነው የሚመጡት። አርሰናልን ማሸነፍ አለብን ብለው ማለት ላይሆን ይችላል። ከባድ ነው ጨዋታችን ብለው ግን ይመጣሉ። ጨዋታችን ከባድ ነው፣ ተጋጣሚያችን ከባድ ነው፣ ዝግጅታችን ልዩ መሆን አለበት፣ ለአርሰናል አስቸጋሪ መሆን መቻል አለበት፣ ከአርሰናል ጋር ቢያንስ አቻ ብንወጣ ብለው የሚመጡ ከሆነ ጌምሽ አስቸጋሪ ነው የሚሆነው። ጌምሽ አስቸጋሪ ነው የሚሆነው። ለዚህም መዘጋጀት ይፈልጋል። ከዛ ውጪ በሰዎች የተሰጠ ግምት ሪስፔክትን ሪጌን አረጋ አርሰናል ከማለት ውጭ ሌላ ምንም ፋይዳ የለውም ለኔ። ምክንያቱም ሳምሪ አንርሳ እንጂ ከተወሰነ ጊዜ በፊት ሰዎች አስተያየት ሲጠየቁ ይሉት ነበረ እኮ ይህንን ቡድን ማለት ምንድን ነው? አርሰናል ዋንጫ ይበላል ወይ? አርሰናልና ሊቨርፑል በሚያደርጉት ዋንጫ ፉክክር፣ አርሰናልና ሲቲ በሚያደርጉት የዋንጫ ፉክክር የአርሰናል ዋንጫ አያስጨርስም እኮ ሞሪኒዮ። ዝም ብሎ ነው ከስር ከስር የሚከተለው፣ የትም ላይ ደርስ ነው፣ ባህሪያቸው ነው። ሄዶ ሄዶ የሆነ ቦታ ላይ ዘንበል ማለት እያለ እኮ ነው። ያንንም በቃል እንኳን አላለውም። ይህ የማይበስል የማያድግ ፍሬ የማያፈራ ትልቅ ክብር የማያገኝ አድርገው ነው እኮ የሚቆጥሩት። አርሰናልን በተመለከተ ሰዎች አስተያየት ሲሰጡ ፊው ይርስ ጎ አሁን እስከ አምናው ሻምፒዮንነትና ቻምፒዮንስ ሊግ ፋይናሊስትነት ምናምን በፊት እኮ እውነት ለመናገር እንደነዚህ ያሉ የክብር ግምቶች ለአርሰናል ለመስጠት ይቸገራሉ ሰዎች። ለምን እንደሚቸገሩ አንዳንዶቹ ያብራራሉ። ሲያብራሩ አርሰናል ሄዶ መጨረሻውን ከማሳመር አንጻር ችግር አለበት ነው። አሁንስ ኤቭሪባዲ እኮ ነው የምልሽ፣ ኤቭሪባዲ አርሰናል እንጂ ማን ይበላዋል እያለ ነው። ይሄ በራሱ ድል ነው የሚለው እኔ። ይሄ በራሱ ስኬት ነው በራሱ። ለምን ያልሽኝ እንደሆነ ቢኮዝ አርሰናልን በተመለከተ የነበረባቸው የማሳነስ አይነት አስተያየት ጠፋ። አርሰናል እንጂ ሌላ ማን አለ እንዲሉ አደረጋቸው። በልምምጥ አይደለም፣ በስራ በልምምጥ አይደለም፣ በውጤት እያሸነፈ በመበርታት ማለት ነው። ዘንድሮም የአርሰናል ናት አሉ ሰዎች፣ መሰከሩ፣ አመኑለት፣ እጅ ሰጡ። የናቆሽን እጅ ከማሰጠት በላይ የተሻለ ነገር ያለ አይመስለኝ። እሺ የጨዋታውን ጉዳይና እንደዚሁም ደግሞ ጨዋታው ያስተላለፋቸው መልእክቶች ምንድን ናቸው የሚለውን አይተናል፣ አያይዘናል። እናንተስ ምን ትላላችሁ አድማጮች? አስተያየቶቻችሁን እንጠብቃለን። ሆያ መቼ ነው? ከነገ ወዲያ አይደል? በ13 ያን ጊዜ ከነገ ወዲያ ነው እንዴ? በ13 መሰለኝ ነገ ነው ሚካኤል። እሺ ግን እኛ ዛሬም እየጨፈርን ነበር። አላሁ እኔም አይቻለሁ። ያን ጊዜ ኤችአይቪ ኤድስ በበዛ ጊዜ በአዲስ አበባ ዩኒቨርሲቲ የባህል ማዕከል የግጥም ስራዬን አቅርቤ ነበርኩ። እሺ በእውነት ሆያሆዬ የሚል በሆያሆዬ አስመስዬ ስለ ልቅ ወሲብ ለጋብዛችሁ ብቻ እንዳትለን ይሄንን ግጥም እንጂ ተጠንቀቁ የሚል እኮ ይሄ ትምህርት አያስፈልገንም ካላችሁ መተው እችላለሁ። በእውነቴን ነው። በጣም ቆንጆ ግጥም ነበር። ለእኔ ነው እንግዲህ ቆንጆነቱ፣ ግን እዛም አጨብጭበውልኛል በዛ ጊዜ። ሆያ ሆዬ በሚል በሆያ ሆዬ ጨዋታ አስመስዬ ውስጠ ወይራ አርጊያት እኮ ነው። ሆያ ሆዬ እያልኩኝ በቆጭንዱን ላይ መሬቷን ስመታ ይላል አሸክማ የመጣው በሽታ ስጦታ ነው መጨረሻው የሚለው እየዞረ ነው። እና እንደዛ ውስጥ ወይራ ነው ብዬሻለሁ። እና አሁን እየተዘነጋ ነው ይላሉ በጣም ብዙ ሰዎች መለስ ያስባሉ። ራስን ከመጠበቅ አንጻር ጥንቃቄ ሊደረግ ይገባዋል ለማለት ነው። It's on here now.
The goalkeeper's